ሲጋራ ማጨስ ይቻላል? ምን ይታይሻል? ሲጋራ። ለእኔ ግን ህይወት ይታየኛል። በጠዋት ነው የምወጣው ማስገባው ሲቪ ያለ ብለሻል ነበር እንዴ? ራሴን ስላመመኝ እኮ ነው። ሂጂ ታጠቢ። Boşuna. Beş. ሲጣፍጥ አንቺ የባቶኝ ኖሮ ምን ይወጣኝ ነበር? ጂሚ ያመሰግናለሁ። ደግሞ ለምን ነው ምስጋና? ለሁሉም ነገር እናትም አባትም ሆነ ስላሳደግሽኝ፣ ስለምትንከባከበኝ፣ በጣም ስለምትወጂኝ ለሁሉም ነገር አመሰግናለሁ። ጨረሽ? አንድ ጥያቄ ልጠይቅሽ ካልነበረሽ? ምንድነው? መች ነው የምታገቢው? ፍቅረኛ ሳይያዝ ጋብቻ እኮ ያዣ። ለምን አትይዥም? መቼስ አንቺን ለቁም ነገር አብቅቼ አትይኝም አይደል? አስተምረሽኛል፣ ተመርቄያለሁ። አሁን ደግሞ እኮ አንቺ የራስሽን ህይወት ነው መኖር ያለብሽ። ለእኔ የተባለው ሲመጣ አገባለሁ። ይልቃውን በላበላ አድርጊና ሲቪሽን አስገቢ። ራሴን ስላመመኝ እኮ ነው። ነገ አስገባለሁ። ነገ እስቲ ዛሬ ሊያመልጥሽ አይገባም። አትስነፊ፣ ሂጂና አስገቢ። እሺ በቃ በልቼ ይላል። ሁልጊዜ ነው እንደዚህ የሚያደርግሽ ወይስ ዛሬ ብቻ? አይ ዛሬ ገና ነው። በቃ ትንሽ ረፍት አድርገሽበት ትሄጃለሽ። እስከዛ እኔ ራይድ ልጥራ። እሺ
በጣም ነው የማመሰግነው። እግዚአብሔር ያክብረን። እግዚአብሔር ይማርሽ። እሺ አይዞሽ። አይዞሽ ታዲያ ወይ ሌላ ቀን እንኳን ሁለት አንድ መልስ ስልክ ልውሰድ። አስፈላጊ ነው። ያዡ የኔ ቆንጆ ወይ ምንድነው ፈገግታው? የሄድሽበት ተሳካልሽ እንዴ? ኧረ አልተሳካም። ነኝ ብታይ ራሴን በጣም አመመኝ። ራስሽን ያመመሽ ግን አመሲ። ሌላ ነገር አለ እንዴ? ኧረ ምንም የለም። ግን ትንሽ ስለደከመኝ ገብቼልኛል። ቻው። ታዲያ ምን አለበት ትንሽ ጠብቀሽ አብረን ወክ ብናደርግ ነው። ሰዎች ከሽማግሌ ጋር ወክ አላደርግም። እንቅልፍ ነው። ኧረ አላቅርብልሽ። አይ ይቅርብኝ፣ ትንሽ ቆያለሁ። ወይ እኔ እንቅልፍ መጥቷል። ተኝ። አንቺ ቀኑን ሙሉ ተኝተሽ ነው እናቴ። ተናደሪ። አሳደግከኝ፣ አስተማርከኝ። አሁን ራሴን ችዬ ነው የምማረው። ምን እስከሆን ድረስ ነው Thank you.
ጽንዬ ምን ሆነሽ ነው? አመምሽ እንዴ? ኧረ አላመመኝም። እና የት ልትሄጂ ነው? ቤተክርስቲያን። በዚህ ሰዓት? ከመቼ ጀምሮ ነው ደግሞ አንቺ ቤተክርስቲያን መሄድ የጀመርሽ? ይሄ ደግሞ ቤተክርስቲያን ሄጄ እኮ መጸለይ ስለፈለኩ ነው። እኔ እኮ መፈለግሽ ደስ ይለኛል፣ ግን ከኔ ጋር እንዴት ስልሽ የማትሄጂ ልጅ አሁን ምን ተገኝተው ነው? ዛሬ እኮ ሰንበት ነው። በዛ ላይ እኔም ላንቺም እንድጸልይ ብዬ ነው። እሺ ትንሽ እንኳን ይንጋልሽ በዚህ ጨለማ ከምትወጪ። ነግቷል እኮ። ጸልይልሻለሁ። እሺ ወጥቻለሁ። ቻው። ምን ሆነች ልጅ? ስንት ዓመትሽ ነው? ከወር በኋላ በ14 23 ዓመቴን ይዛለሁ። አንተ ግን ስንት ዓመት ነው? ስንት ይመስልሽ? እኔ እንጃ። ስንት ዓመት ነው? 35። ፍቅረኛ አለ? ምን ያደርግልሽ? አይ እንዲሁ ለማወቅ ያክል። አይ ምንም አይሰራልሽ እሱን ማወቅ። ምን አለበት ነግረኝ። ምን ይሄን ያለ ጽናት ምንም አያደርግልሽም አልኩሽ አይደል? አንቺ ገና ልጅነት አለብሽ። ከገባን ጀምሮ የማይብሽ ነገር በጣም ችኩልነት ነው። ይሄ ደግሞ ልክ አይደለም። እሺ እሺ፣ አሁን ጠይቀሽ አሁን እንዲመለስልሽ ትፈልጊያለሽ። ህይወት እንደዚህ አይደለም። ህይወት ትመራሻለች እንጂ አንቺ አትመሪያትም። እሺ ከተዋወቅሽው 24 ሰዓት የማይሞላውን ሰው ስለ ፍቅረኛ መጠየቅ አግባብ አይደለም። ሁሉን ነገር በትክክሉ ሲሆን ነው ጥሩ። እሺ ነገር ችኩል ብለን ካረግነው ብዥታ ይበዛበታል ምን ነገር። ስለዚህ ረጋ በይ፣ ሰከን በይ። እሺ እሺ በቃ እንውጣ እንሂድ። በእናትህ ትንሽ እንቆይ። አይ ቀጠሮ አለኝ፣ ምሳ ግብዣ አለብኝ፣ መሄድ አለብኝ። 5 ሰዓት ሆኗል። ማንች የምጋብዝ? ሴት መሆኗን በምን አወቅሽ? አይ እኔ ብዙ ጊዜ እሑድ እሑድ ፍቅረኛሞች ናቸው ምሳ የሚገባበዙት ብዬ ነው። አይ ከጓደኛ ከቤተሰብ ጋር እኮ ይዋላል። ብቻ ነው የምትኖረው ማለት ነው? እንደዛ ነገር። እኔ ግን ከዲናዬ ጋር ነው የምኖረው። ዲናዬ ታላቅ እህቴ ነች። ታላቅ እህቴ ብቻ ግን አይደለችም፣ እናትም አባትም ሆና ነው ያሳደገች። በጣም ነው የምወዳት። በጣም ደስ ይላል። በቃ አሁን እንውጣ፣ ሌላ ቀን በደንብ እናወራ። እሺ አንተ እህት አለ? ሂሳብ ስላገኘሁት ደስ ብሎኛል። ታዲ ሲመች ደውልልኝ። እሺ እንገናኛለን።
ካወቅሽ እንኳን በቅጡ 24 ሰዓት ያልሞላሽን ሰው እንዴት ወደድኩት ትይኛለሽ? እኔ እየቀለድኩ አይደለም፣ የምሬን ነው። ብታይ በጣም ወድጄዋለሁ። ይልቅ አሁን ከአንቺ የሚፈልገው እሱ እኔ ነኝ እንደማደርገው እንድታማክር ብቻ ነው። ኧረ ይሄ እኮ የአይን ፍቅር የሚባለው ነገር ነው አለ አይደለም? ምንም ሳታውቂው ስታዩ ደስ የሚልሽ ዝም ብለሽ የምትወጁ አይነት ነገር ነው። እመኝኝ፣ ጊዜ ስጪው ትረሻዋለሽ። እኔ እሱን መርሳት አልፈልግም። አውቃለሁ ትናንትና ነው ያወቅሁት። ስለሱ ብዙ የማውቀው ነገር የለም። አፈቀርኩት ስልሽ ለአንቺ እየቀለድኩ ሊመስልሽ ይችላል። ግን ደግሞ ፍቅር በየትና እንዴት እንደሚመጣ እኮ ማን ይችላል? በዛ ላይ ከዚህ በፊት ለወንድ ልጅ እንደዚህ አይነት ስሜት ተሰምቶኝ እንደማያውቅ እኮ እኔም አንቺም እናውቃለን። ታዲያ እንዴት ነው ይህንን ልዩ የሆነ ስሜት እንዲሰማኝ ያደረግነው? ሰዎች ከመፈቀር በላይ ደግሞ ማፍቀር ጸጋ ነው። እሱ እኔን ባያፈቅረኝ እንኳን እኔ እሱን እያፈቀርኩት ነው። እሱ እኔን ባይወደኝም እኔ ግን ከእሱ የማጣው ምንም ነገር የለም። ስለዚህ በእናትሽ እሺ አትበይኝ። ጽንዬ፣ ሀሳብሽን ሳልረዳ ቀርቼ እኮ አይደለም። ግን እስቲ ነገሮችን ረጋ ብለሽ ለማሰብና ለማድረግ ሞክሪ። በኋላ እንዳትጎጂ በችኮላ። እኔ እነግርሻለሁ። እሺ በቃ እሺ። አሁን አንበላ። ጽንዬ ከጧት ጀምሮ እኮ ብደውልለትም ቴክስት ባደርግ ምንም አይመልስም። ማለት ማን ነው? ታዲል ነው። እባክሽ ስራ ላይ ሆነ ይሆናል እንዴ? እስከዚህ ሰዓት ድረስ? አሁን እኮ 9 ሰዓት ሊሆን ነው እንዴ? እስካሁን ድረስ ስልኩን ሳያው ቀርቶ ነው? አረ ቆይ ያስቀየምሽው የተናገርሽው ነገር አለ እንዴ? አረ የለም። ደወለ ዝጊው ደወለ። ሀሎ ጽናት። ሀሎ ታዲ። ይቅርታ ስራ ላይ ሆኜ አላየሁትም። እኔማ እኮ ቅድም የደወልኩልህ ሰላም ልልህ ነበረ። እና አሁን ስራ ጨረስክ? አይ ገና ትንሽ ይቀረኛል። የት አካባቢ ነው የምትሰራው? እዚህ ጣሊያን ሰፈር አካባቢ ትንሽ ማተሚያ ቤት አለች። እዛ እኔም እኮ ሲቪል አስገባ ወደ ፒያሳ እመጣለሁ። በዛው ልምጣ? ቢሮህን ታሳይኛለህ? አለሁ። ትንሽ ቆያለሁ። እሺ መጣሁ።
እንዴት ደህና ሰላም ደህና እንዴት ነሽ? ሻይ ቡና ምን ይምጣ? ምን ማለት ቢሮአችን እንዴት አይሻል? ጠባብ ማለት ትንሽ ነው። ያው ከትንሽ አይደል የሚጀምረው? እሺ ቁጭ በይ ቁጭ በይ። እስኪ ስላንተ ንገር። ስለኔ ምን? ታዲ ማን ነው? ምን ይወዳል? ምን ያዝናናዋል? ታዲ ነው። ይኸው እንደምታየኝ ነው። ሌላ ነገር የለኝም። ስራዬን አይተሽዋል። የስራ ቦታዬን አይተሽዋል። በዛው እኔ ቤተሰብ የለኝም። ከልጅነቴ ጀምሮ ማደጊያ ቤት ውስጥ ነው ያደግኩት። ከዛ በኋላ ብዙ ጊዜን ብቻዬን ያሳለፍኩት። ጓደኞችስ? እኔ ስራዬ ነው ጓደኛዬ፣ ሌላ የለኝም። ከዛ በተረፈ ተፈጥሮ ደስ ይለኛል፣ ማንበብ ደስ ይለኛል። በቃ ከኔ ጋር ግን በብዙ ነገር ተቃራኒ ነህ ማለት። እኔ መጽሐፍ ማንበብ አለች፣ ዲናዬ ግን ትወዳለች። Equality for all people and healthcare. ሰሞኑን ግን ጥርስ በጥርስ እየሆንሽ ነው። በዛ ላይ ደግሞ ስልክ ላይ ማፍጠጥ ጀምረሻል። ምን ተገኝቶ ነው? ኧረ ምንም የለም። እኔ ኢንስታግራም እየተጠቀምኩ ነበር። አትነግሪኝም? እሺ ማን ነው? ጥሩ ሰው ነው። በቃ ቅርብ ጊዜ ነው የተዋወቅኩት። ስሙስ አትነግሪኝም? ሊምዬ ምን ሆነሻል? መጀመሪያ እኔ በደንብ ልወቀውና ከዛ እነግርሻለሁ። እንዴት ታስጨንቂ? ሻይ መጣልሽ? አይ አልመጣም። ቆይ ልጆቹ እንዲዳምጡሽ። ችግር የለውም ባይመጣ። ዳዲ አንድ ጥያቄ ልጠይቅህ። ምን አልሽ? አንድ ጥያቄ ልጠይቅህ። አዎ ትችያለሽ፣ ጠይቂኝ። ባለፈው እኮ ግን ጠይቄ ካልመለስክልኝ ምንድን ነው? ፍቅረኛ አለክ? ፍቅረኛ አለክ? ነበረች ፍቅረኛም ጓደኛም ብዙ ነገር ነበረች። ልንጋባ ሁሉ ቃል ተገባብተን ቀለበት አስረን ነበር።
ድንገት በቃ የመኪና አደጋ ደረሰባትና ህይወቷን ይህን ይመስላል የኔ ህይወት ባጭሩ። በጣም ይቅርታ ታዲ፣ አላወኩም ነበር። ደግሞ ከዚህ በኋላ ጠይቂ እንጂ ችግር የለም። እሺ ሀሎ ታዲ። ሀሎ ጽናት፣ ረበሽኩ እንዴ? ኧረ በፍጹም። ግን በሰላም ነው? አዎ በሰላም ነው። ማንም ሳይቀድመኝ ልቅደም ብዬ እኮ ነው። አልገባኝም። መልካም ልደት ላንቺ፣ መልካም ልደት ላንቺ። በጣም ነው የማመሰግነው ታዲ። ነገ ልደትሽን በማስመልከት ምሳ አብረን እንድንበላ ነበር። እሺ በጣም ደስ ይለኛል። በቃ ደህና ደር። እሺ ደህና ደር። መልካም መልካም ልደት ለእህቴ፣ መልካም ልደት ለኔ ልዕልት፣ መልካም ልደት የኔ ውድ፣ የኔ ልዩ፣ የምወድሽ የእናቴ ምትክ ትንሿ እህቴ፣ እንኳን ተወለድሽልኝ። እሺ አመሰግናለሁ የኔ እህት። ልዕልት የመሆን ሚስጥር አንቺ የኔ ንግስት ስለሆንሽ እኮ ነው። በዚህ ዓለም ላይ ማንንም ከምወደው በላይ ወድሻለሁ። በጣም ወድሻለሁ። እኔም በጣም ወድሻለሁ የኔ እህት። ህይወትን ካላንቺ እንዴት እንደምኖረው ሳስብ ራሱ በጣም ይከብደኛል። አንቺ እኮ ለእኔ እህቴ ብቻ አይደለሽ፣ እናትም አባትም ሆነሽ ያሳደግሽኝ አንቺ ነሽ። ለእኔ በጣም ብዙ ውለታ ከፍለሽልኛል። በጣም ነው የማመሰግንሽ። ወድሻለሁ። እሺ በይ ታስለቅሽኝ ነው እንዴ? ነኬክሽን ጉረሽ። ዶክተሮቹ እያዩት ተረጋጊ።
እኔ የምልሽ አና ወይ ሊናዬ፣ ይህ ሰውዬ ግን ማን ነው? ማለቴ ሁሉን ነገር ትቶ ቀን ከሌሊት ከኛ ጋር ነው ያለው። ምክንያቱ ምንድን ነው? እኔ ምንም አልገባኝም። ጓደኛዋ ነው ማለቴ ቤስት ፍሬንዷ። እኔም አላውቅም። መጣ። አንተ ከመጣ ነው ይሄ። አልተቀመጭ እና ስለመጣች እኮ ነው የመጣሁት። ኧረ እሱ ነገር እጅ እንዳይልብሽ። ምን አብሉ የእናቴ ስጦታ ነው። ቤተሰቦችን የማስታውስበት የቀረኝ ነገር ቢኖር ይሄ ብቻ። ወደኋላ ብዙ ነገር ያስታውሰኛል። አንድ የቀረችን ጽኑ ናት። እሷንም እያየን አይዞሽ አይዞሽ።
ጽናት በእውነት እስከዛሬ ድረስ እንዳንቺ ከባድ የመኪና አደጋ ደርሶበት በአምላክ ተአምር የዳነ ሰው ገጥሞኝ አያውቅም። እኛም በጣም ሰግተን ነበር። ነገር ግን የሰጋናቸው ስጋቶች ሳይሆኑ ቀርቶ በሙሉ ጤንነት ነው የነቃሽው። በእውነት እንደ ስምሽ ጽናት ያለሽ ሴት ነሽ። በርቺ። ትሰሚኛለሽ እናቴ? ተመስገን አምላኬ። ሊናዬ ወይ እናቴ፣ ሆስፒታል ከገባ ምን ያህል ጊዜ ሆነ? እሱ ምን ይሰራልሻልማ? ዋናው አንቺ እንኳን ደህና ሆንሽልኝ እኮ። ምን ያህል ጊዜ ሆነ? ምን ይሰራልሻል? 7 ወር ሊሆንሽ ነው። 7 ወር? እሱ እኮ አልፏል እናቴ። እግዚአብሔር ይመስገን ያ ሁሉ አለፈ። እኔ ሳቅ ጨዋታሽ ሁሉ ናፍቆኛልማ። ተነስተሻል? እንዴት አደርሽ? ሰላም ነው? ታዲያ ወይ ያን ሁሉ ደብዳቤ ለማን ነው የምጽፈው? ቅድም እያየሁ ነበር ካርቶን ስከት በጣም ብዙ። አንቺ ነው። ምክንያቱም ግን ወደፊት ነው የምነግርሽ። ለምን አትነግረኝም? ወደፊት እነግርሻለሁ። ታዲያ እስኪ አንዱን ደብዳቤ አንብብልኝ፣ ደስ የሚለኝ። ለመስማት ዝግጁ ነሽ? ደብዳቤ ቁጥር 120 ጨለማ ውስጥ ያለ ሰው ስለ ብርሃን መስማት አይፈልግም፣ ብርሃንን ማየት እንጂ። የከፋው ሰው ስለ ደስታ መስማት አይፈልግም፣ ደስታን ማግኘት እንጂ። ብዙ ሰዎች ብቻቸውን ነው የሚኖሩት። ለምን ይመስልሻል? እነሱም በደጉ ዘመን የኔ የሚሉት ሰው ነበራቸው። ነገር ግን በአንድ የቀን ጎዶሎ ያንን ሰው ይነጠቃሉ። የዛኔ ዳግም ሰው መውደድ፣ ዳግም ማፍቀር ይፈራሉ። ይገርምሻል፣ በአንድ ወቅት እኔም እዛ ጊዜ ላይ ነበርኩ። ባለፈው ህይወቴ በብቸኝነት ዓለም ውስጥ ለራሴ እኔው ራሴ እንድኖር ሌላ ሰው ፈጽሞ ወደ ህይወቴ ማቅረብ እንደሌለብኝ ይሰማኝ ነበር። ፈልጌ ሳይሆን ከዚህ በፊት የተጎዳሁበትን ህይወት ዳግም መጎዳት ስለማልፈልግ። በእርግጥ ይሄ ሀሳብ አሁን ላይ የለም። አዲስ ብርሃን ያገኘው ይመስለኛል።
ያጣሁት ነገር ባልጠበቅኩት ባላሰብኩት ሁኔታ ያገኘሁት ይመስለኛል። ስትነቂ ብዙ የምነግርሽ ነገር አለ። ለምን እንደምታለቅሽው? እንዴት? ለምን? ኮማ ውስጥ የነበርኩበት 7 ወራት እኮ የምወደውን ሰው ነው የነጠቀኝ። የኔ ነው የራሴ ነው አልኩት ሰው የኔ መሆኑን እንዴት ልበል? አሁን ተረጋጊ። እንደዚህ ማልቀስ የለብሽም። ራሽን አረጋጊ። ሊናዬን እኮ በጣም ነው የምወዳት። እሷ ለእኔ ብዙ ነገር ሆናልኛለች። አውቃለሁ ዛሬንም ለእሷ ይገባታል። ምክንያቱም እሷ ከኔ የተሻለች ሰው ነች። ለእኔም ደግሞ ብዙ ነገር ሆናልኛለች። ግን እኔስ የኔ ፍቅር ማንንም ወንድ እኮ እንደዚህ ወድጄ አላውቅም። ግን በቃ እሱ ቤት ስሆን በሰዓቱ እኔም ሳቅ በጣም ነበር የደነገጥኩት። ግን ከአጠገቧ የነበረው እሱ ብቻ ነበረ። ለእሷ ጥሩ ነገር ነበር የሚያደርገው። እንዴት ብዬ ልንገራት? ምን ብዬ ልንገራት? ደግሞ ሰው ያስፈልጋት ነበረ። እሺ አታልቅሽ፣ አታልቅሽ። ራሽን አረጋጊ። ገና አሁን የተሻለሽ እባክሽ እንደዚህ አትሁኚ። ምን ያህል ትወጂዋለሽ? ታዲያ ምን ያህል ትወጂዋለሽ? ከአንቺ ቀጥሎ በዚህ ዓለም ላይ የምወደው ሰው ቢኖር ታዲም ብቻ ነው። ይኸውልሽ ጽኑዬ፣ አንቺ ሆስፒታል እያለሽ አንቺን የማሳከምበት በቂ ገንዘብ አልነበረኝም። ያለኝን ሁሉ ሸጬ አንቺን ለማሳከም ሞከርኩ። አልነቃሽም። ታዲያ ከጓደኞቹ እየተበደረ የሚችለውን ነገር ሁሉ እያደረገ አንቺን በህይወት ለማቆየት ጣረ። ሁሉም ከጊዜ በኋላ እየሸሸ ሲሄድ ታዲ ግን አንድ ቀን ከኔ ተለይቶ አያውቅም።
ከጎን የነበረው ታዲ ብቻ ነበር። አውቃለሁ ይህንን መንገር የነበረብኝ አሁን አልነበረ፣ ግን አሁን ከታዲ ጋር አብረን የምንኖረው። አንቺ ግን እንደዚህ አይነት መልካም ጓደኛ እንዳለሽ እስከዛሬ እንዴት አልነገርሽኝም? ታዲ የሁሉ ለታገለን ለማለት ለምፈልግ ነው። ለራሴ ስል እንጂ ለአንቺ ስል እኮ ነበር የሚያደርኩት። ደግሞ ካገኘሁሽ ሰዓት ጀምሮ እንደ ታናሽ እህቴ ነው የምትሰሚው። እዛ ላይ እንደዛ ሆነሽ ትቼሽ ብሄድ ህሊናዬም ይወቅሰኛል። ደግሞ ይህ ሁሉ እኮ የሆነው አንቺ ወደ እኔ ስትመጫል ነው። ለራሴ ስል ነው ያደረኩት። ታዲ ወይ አንቺ ምን ሊና እንደወደድካት መቼና እንዴት እንዳወቅህ ልትነግረኝ ትችላለህ? ሊናን የወደድኳት ለአንቺ የሆነችውን ነገር ሳይሆን እዛ ሆስፒታል በነበርሽበት ጊዜ ያየችው ስቃይ፣ ያየችው መከራ በጣም ያሳዝናል። በቃ ለአንቺ በሆነችው ለአንቺ በሰጠችው ፍቅር እኔ ወደ እሷ ተሳብኩኝ። እንዳፈቅራት እንዳከብራት ሆንኩ። እንዴ ከየት ማጠር ነው እንደገባሽ? ይቅርታ ረበሽኳችሁ። የት አምሽተሽ ነው? እኔ ጋር እሷ ጋር ነበር። ወይሽ እኔ ቁጭ በያው። አይኔ ቅርብኝ ገብቼ ይልኛል። ልተኛ እንዴ? በእኔ ተቀላቀይ፣ ብርጭቆ ይመጣልሻል። ነይ ተቀላቀይ። አንቺ የት አምሽተሽ ነው? እኔ ጋር ለብርድ ይሆንሽ። እዛው
ጽኑዬ ምን ነው በጠዋት ሳትወጪ ላግኝሽ ብዬሽ እኮ ነው። አመመሽ እንዴ? አይ አላመመኝም። የሆነ ነገር ልነግርሽ ነበር። ምንድን ነው? ስለ ታዲ። ታዲ ምን? አይ በቃ ከታዲ ጋር አብራችሁ ስለሆናችሁ ደስተኛ እንደሆንኩ ልነግርሽ ነበር። ለዚህ ነው እንዴ እንደዚህ የምትሆኛው? ነው ወይስ ታዲ ያንቺን ቦታ ይወስዳል ብለሽ ፈራሽ? ኧረ በፍፁም። ታዲያ ለምንድን ነው የምታለቅሽው? ምን ሆነሽ ነው? ጽኑዬ ደስ ብሎኝ እኮ ነው። አንቺ ራስሽን ሰው እንድታገኝ ይፈልጋል ነበር። እዛ ነው እኮ። ታዲያ ሆነ እኮ። ለምንድን ነው እንደዚህ የምትሆኘው? የኔ ወድ የኤምባሲ ፕሮሰስሽ እንዴት እየሄደልሽ ነው? አሪፍ እየሄደልኝ ነው። ትንሽ መመላለሱ ያደክማል እንጂ በቅርቡ መጨረስ አይቀርም። አንቺ ግን ምን ሆነሻል? ፊትሽ ልክ አይደለም። አልቻልኩም። ከአቅሜ በላይ ታዲም በጣም ወደዋለሁ። አሁን ደግሞ ከየቴ ፍቅረኛ ሆኖ አንድ ቤት ውስጥ ከነሱ ጋር መኖር ለኔ በጣም እየከበደኝ ነው። ፍቅሩን በምንም ታምር ልረሳው አልቻልኩም። ሲጀመር አብረሻቸው እየኖርሽ ልትረሺው አትችይም። ከዛ ቤት መውጣት አለብሽ። ለሌላ ነግረሻት እኔ ጋር መምጣት አለብሽ። ሄሎ ታዲ፣ ምን ነው ታዲ? ሰላም አይደለም? ኧረ ሰላም ነኝ፣ ሰላም ነኝ፣ ሰላም ነኝ። ያንቺን ፈቃደኝነት መጠየቅ ይኑርብኝ አይኑርብኝ አላወኩም፣ ግን ሊናን በጣም ወድጃታለሁ። ከሷ በፊት የነበሩኝ ዓመታት ሁሉ ጨለማ ነበር። እሷን ካገኘው በኋላ በእውነት ደስተኛ ሆኛለሁ። የድሮ ታዳኤሎኛል። እናም ጊዜ ሳላጠፋ ላገባት ወስኛለሁ። ለዛም ነው አንቺን መጀመሪያ ማስፈቀድ አለብኝ ብዬ ወደዚህ የመጣሁት። አንቺ እሺ ያልሽው ነገር ሁሉ እሷ ምንም እምቢ የምትለው ነገር የለም። ምን ነው ጽኑዬ፣ የማይሆን ጥያቄ ጠየቅኩ እንዴ? አስከፋሽ? ይቅርታ ታዲያ አስደነግጥኩ አይደል? በጣም ደስ ስላለኝ ነው። ሊናዬ እንዳንተ አይነት ባል ልታገባ ፈልግ ነበር። እናም ልታገባ ስትጠይቀኝ ማመን አቃተኝ። ታውቃለህ፣ እኔና ሊና እያሳለፍነው ነገር በጣም ከባድ ነው።
እና አሁን አጋሯ ስትሆን ስትጋቡ የሚያማምሩ ልጆች ስትወልዱ እያሰብኩ በጣም ተደሰትኩ። ታዲያ እኔ ሙሉ ፍቃድ እሰጥሃለሁ፣ ግን እህቴን ተንከባከባት። ጥላ ከላላዋ ሁናት። በደስታውም በሀዘኗም ጊዜ አብራት። እሱን ቃል ገባለሁ። ፈቀድሽልኝ ጽዱኝ? አመሰግናለሁ። ሊናዬ እስከ ዛሬ ለጽኑ 146 ደብዳቤዎችን ጽፌላታለሁ። ይህ ደግሞ ለአንቺ መጻፍ የሚጀምረው አዲስ ደብዳቤ ነው። ሊናዬ እኔ አንቺን ከሚባለው በላይ አከብርሻለሁ፣ አምንሻለሁ፣ አስብልሻለሁ፣ እወድሻለሁ፣ አፈቅርሻለሁ። ከመውደድ በፊት ክብር ይቀድማል። ከማፍቀር በፊት ማመን ይቀድማል። እኔ አንቺን ሳፈቅርሽ በእነኚህ ነገሮች ሁሉ ውስጥ አልፌ ነው። ሊናዬ ለሰው ያለሽን ክብር አይቼ አከበርኩሽ። ከዛም ለአምላክሽ ያለሽን ታማኝነትሽን፣ እምነትሽን አይቼ አመንኩሽ። አምኜሽም አልቀረውም። ዘወትር ስላንቺ ማሰብ መጨነቅ ጀመርኩ። ከእንቅልፌ ስነሳ መጀመሪያ ማየት የምፈልገው አንቺን ነው። እናም ያንቺን ፈገግታ። አንቺ ለኔ ዓለሜ ነሽ። ባዶ የነበረው ህይወቴ መጣፈጥ የጀመረው አንቺን ካወቅኩበት ቀን ጀምሮ ነው። ትናንት ከዚህ በላይ ማፍቀር የለም ብዬ አስቤ ነበር። ዛሬ ደግሞ ይበልጥ ሳፈቅርሽ፣ ይበልጥ ስወድሽ እና እምነቴን ስትቆጣጠር ይሰማኛል። እወድሻለሁ። ታገቢኛለሽ? አግቢ። መልካም ልደት ላንቺ የኔ ልዕልት፣ እንኳን ተወለድሽልኝ። አመሰግናለሁ። እንዴ ግን በዚህ ሰዓት መጣሽ? የእህቴ ልደት እኮ ነው። ልቀር ነው እንዴ? ዛሬ አብረን ነው የምንውለው። ማታ ደግሞ እኔ አንቺ ታዲ ሆነን እራት እንበላለን። በዛ ላይ ደግሞ ሰርፕራይዝ አላችሁ። ምን? የኔ ቆንጆ ደህና ነሽ ግን? ደህና ነኝ። ምን አደረኩ? ምንድን ነው ፊትሽ ቁስቁል ብለሻል እኮ። አይ ደህና ነኝ። እሺ አሁን ኬክሽን ቢና ልብስሽን ልበሽ።
ዛሬ ለሁለታችሁ መነግራችሁ ሰርፕራይዝ አለኝ። ባለልደቷ እሷ ሰርፕራይዙ ለኔ ምንድነው? የዛሬ ዓመት በዚህ ሰዓት ከባድ ጊዜ አሳልፈናል አይደል? ያ ሁሉ አልፎ አሁን ፈጣሪ ክሶናል። አሁን 3 ነን አይደል? 4 ልንሆን ነው ማለት አልገባኝም። እርጉዝ ነኝ። የምርሽ ነው? እውነት የምርሽ ነው? የምርሽ ዛሬ የምትሄጂበት አለ እንዴ? የኔና የሆስፒታል ቀጠሮ ዛሬ ነው። እዛ ሄዳለሁ። ታዲያስ? እኔ እንጃ ስራ ስለሆነ መሰለኝ አብረን እንዳለች ብቻ ባልመጣ። ውስጥሽ ግን እንዳይረበሽ። ምን አማራጭ አለ? ሌና እየጠርታኝ መቅረት አልችልም። እሺ በቃ በኋላ እንገናኛለን። እንዳልኩሽ ነው ጽንሶቹ በጥሩ ሁኔታ ላይ ይገኛሉ። ካለብሽ ከደም ብዛት በስተቀር ማለት ነው። ለሱ አስፈላጊው መድኃኒት ጽፍልሻለሁ። በተረፈ ግን በቂ ረፍት አድርጊ። አስፈላጊውን እንክብካቤ ደግሞ አድርጉላት። ይቅርታ ዶክተር፣ መግባት ይቻላል? ሰላም አቶ ታዲያ ግባ። ምን አዲስ ነገር አለ? የመንታ ልጆች አባልቶ ነው። እውነት ነው ዶክተር? አዎ እንኳን ደስ አለ። የሁለት ሴት ልጆች አባት ልትሆን ነው። እንኳን ደስ አለ። ያለውን ነገር ከእሷ ጋር አውርተናል። ጽንሶቹ በጥሩ ሁኔታ ላይ ይገኛሉ። በቂ ረፍት ታድርግ። ከዛ ባለፈ ጨርሰናል። በጣም እናመሰግናለን። እሺ ሊኒ የማረግልሽ ነገር አለ መስፈልግሽ? ምንም ነገር አልፈልግም። ታዲያ ሁሉ ነገር አስተካክሎ ነው ሄደ።
ፀሐዩ ነው መሰለኝ፣ ግን ትንሽ ራሴን ይዞኛል። እግርሽም እኮ እያበጠ ነው። በዛ ላይ ዶክተሯ በቂ ረፍት አድርጊ ብላሻለች። ሽኒውድ አርፍበታል። በቃ እኔ ልሂድ። ትንሽ አቆይ። አይ ቢልጋዎችም ሰላም ስላለ ጽኑ። ደህና ነሽ ግን? ደህና ነኝ። ወጥሻለሁ። ለታዲ ታለሽ ትወልድለት ነው። እሷን እንደማፈቅረው እኮ አታውቅም። ዛሬ ሆስፒታል ሲሄድ እሷን ላይ ፍቅር እንደዚህ ተገርሻለሁ። ቆይ እኔ የብዬት ማለማፈቀር መጥፎ ሰው ነኝ? ንገሪኝ እስኪ እናትሽ። አንዬ ንገሪኝ፣ እኔ መጥፎ ሰው ነኝ? እኔ ቆይ የእህቴ ማለማፈቀር መጥፎ ሰው ነኝ? አንዬ ንገሪኝ በእናትሽ። አይደለሽም። ምንድን ነው ማረገው? አሁን ሊኖ በሰማ ምንድን ነኝ ያለችው? እኔ እኮ እሱንም ማቆም ማፈቅረም ከሷ በፊት ነው። ያቺ የቀን ጎዶሎ ግን ህይወቴን እንዳለ ነው የቀየረችው። እኔ እንኳን እንደማፈቅረው ሳታውቅ ነው እኮ እሷ ያፈቀረችው። ታዲያ ምን እንደማፈቅረው ሳያውቅ ነው ከእኔ ይልቅ ሊናን ያፈቀረው። እኔስ ቀድሜ ያፈቀርኩት እኔስ ቆይ ምን ልሁን? ምን ልሁን? ያኔ እኮ ስሙ ማነው ብላ ስትነግረኝ ብነግራት ኖሮ ይኸውልህ አይፈጠርም ነበር። ብነግራት ኖሮ ይኸውልህ አይፈጠርም ነበር።
ወይ ዴኒስ ዝም በይ ዴኒስ ዝም በይ ትንፋሽ ያጣሽ እኮ ነው ዝም በይ በእናትሽ ለምን በቃሽ ዴኒስ ዝም በይ በኋላ እናወራለን የሁለት ሴቶች አባት ታርገኝ እኮ ነው ዛሬስ ከበደኝ ጨለመ ቀን ቆሞ የሚሄድ ሆኛለው በድን ሆንኩልሽ በድን እንዴት ልቀበል እንዴትስ ልልመደው እንዴትስ ልልመደው ሳጣ በቅጽበት ለኔ ያልኩትን ሰው ለኔ ያልኩትን ሰው ባንቺ ብቻ ነበር ዓለም የተሰራው ድንገት ስትለይ ጨለማ ውስጥ ገባ አንቺን እኮ አይደለም እኔ
ነው ያጣሁት ልሂድ እንጂ የለው ካለሁበት ይነጋል ይመሻል ቀኑ ለሌላ ሰው እንደኔ መለየት ቤቱላ ሊናይ የኔ ቆንጆ ፍቅር ያረጅን
ሊኑዬ ሁሉም ነገር ከአቅሜ በላይ የሆነ ነው። ቃልሽን መጠበቅ አልቻልኩም። ብታይ ታዲያ በጣም ተጎድቷል። ሳያውቅ ባደረገው ነገር ደግሞ ትልቅ ጸጸት ውስጥ ገብቷል። እኔ ደግሞ ካለበት ነገር ውስጥ ላወጣው አልቻልኩም። እንዳንቺ መሆን አንቺ መሆን አልቻልኩም። በቃ እሱ አንቺን ከይምሮ በምንም ታምር ሊረሳሽ አልቻለም። እኔ ደግሞ ምን እንደማደርግ አላውቅም። በቃ ግራ ገብቶኛል። ከአቅሜ የሆነ ታዲያ እባክህ እንደዚህ አትሁን። ራስን በጣም እየጎዳህ ታውቃለህ። ከአንተ ሌላ ማንም የለኝም። በዚህ ዓለም ላይ ያለኝ ሰው አንተ ብቻ ነህ። እባክህ ራስን ጠብቅ። በሌላ ሞት ይሻለሁ። እኔ እኮ ያሳቅና ጨዋታ ነው በጣም የናፈቀኝ። አንተ ባታፈቅረኝ እኔ በጣም አፈቅርሃለሁ። ማንሽ አንቺ? ጽናት እኮ ነኝ። በሞት ነው የሚሻለው።
እኔ ከዚህ በኋላ መኖር አይገባኝም። ጽናት ይቅርታ በምትፈልገው አይነት ሰው አልሆንኩልሽ። ዲናን በጣም አፈቅራለሁ። እንዴት ዋላችሁ ጽናት? ታዲያ እንዴት ነህ? ደህና ነኝ። በረታ? ደህና ነኝ። ደህና ነኝ። አይዞህ አይዞህ። ጽናት አንዴ ቢሮ ላናግርሽ። እሺ። ቢሮ ነሽ? እሺ። አይዞህ ታዲያ በርታ። እሺ። መጣሁ። እሺ መጣሁ። ታዲያ ከዚህ በፊት የገጠመው ነገር ነበር ማለቴ አደጋ ምናምን? አዎ ከዚህ በፊት አንድ ጊዜ መኪና አደጋ ደርሶበት እንደነበር ነግሮኛል። ምን ነው ዶክተር፣ ችግር አለ? ምን ብዬ መጀመር እንዳለብኝ አላውቅም። ታዲያ ብሬን ቲዩመር አለበት። ብሬን ቲዩመር ማለት ምን ማለት ነው? ብሬን ቲዩመር ማለት የጭንቅላት እጢ ማለት ነው። እንግዲህ ከአንገት በላይ ባደረግነው የበለጠ ምርመራ የሲቲ ስካን ውጤቱ የሚያሳየው በግራ የአእምሮ ክፍል ላይ በመጠኑ ተለቅ ያለ እጢ ነው ያገኘ ነው። ለዛም ነው የደረሰበት አደጋ ወይም ምት ነበር ብዬ የጠየኩሽ። እጢው እንግዲህ አብዛኛውን የአእምሮውን ክፍል ጎድቶታል። ለዛም ነው የአእምሮ መዛባት የሆነው ማለት ነው አሁን ያለበት ሁኔታ። ምናልባት ከዚህ ቀደም ብሎ መጥቶ ቢሆን ኖሮ እጢውን በቀዶ ጥገና አስወግደን ወደ ቀድሞ ጤንነቱ የመመለስ ፕሮባቢሊቲ ሊኖር ይችል ነበር። አሁን ግን ጊዜው ረፍዷል። ከዚህ በኋላ የሚደረግ ማንኛውም ሕክምና ምንም ውጤት አይኖረውም። ሶሪ በጣም በድጋሚ በጣም አዝናለሁ።
ዶክተር ታዲን አድርልኝ። ካለሱ ማንም የለኝም። ምኖረው ራሱ እኮ ለሱ ነው። እባክህን ዶክተር እባክህን የሆነም ታምር ፈጥራ ቢሆን ታዲን አድርልኝ። እሱ የሆነ ነገር ከሆነ ምን እንደማደርግ አላውቅም። ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ። ነገር እስካሁንም ያለሁት በታዲ ምክንያት ነው። አሁን ግን ታዲ የሆነ ነገር ከሆነ እመነኝ ዶክተርን የምከተለው አትጠራጠር። አዝናለሁ ጽናት፣ ከአቅማችን በላይ ነው። እመኚኝ፣ ታዲልን ማዳን ብችል ማድረግ ያለብኝን ሁሉ አድርጌ አድንልሽ ነበር። ጉዳቱ ትንሽ ከመጠን አልፏል። እሱን ለማድረግ የሚደረግ ማንኛውም አይነት ቀዶ ጥገና ህይወቱን ሊያሳጣው ይችላል። በድጋሚ አዝናለሁ ጽናት። ፕሊስ ጽናት ጠንከር በይ እንጂ አንቺን በርታ ብለሽ እሱንም አበርችው ፕሊስ። ኦኬ እኔ የምልህ ታዲያ እንዴት ነው? እኔ ቆረጥኩን ጸጉር አልወደድከውም እንዴ? እኔ ወድጄዋለሁ። በጣም ነው የሚያምር። ወደድከው? ወድጄዋለሁ። ከዚህ በኋላማ እንደውም እኔ ራሱ በቃ የወንዶች ጸጉር ቤት መክፈቴ ነው። በጣም ነው የሚያምረው። ነው ታዲያ እማማ እንዴ? ሊናዬ ናፍቀች። እኔም ናፍቀኛለች። ለምን እንደናናያት ታያት እኮ በጣም ቆየ። እንሂዳ ተነስ፣ በቃ እንሂድ። ተነስ። ጽናት ወይ እስከ ዛሬ ብዬሻለሁ፣ እወድሻለሁ። በብዙ ስቃይና መከራ ውስጥ ነበር። በጣም አመሰግንሻለሁ። ትንሽ ከሊናዬ ጋር ልቆይ? እሺ በቃ ቤተክርስቲያን እንጠብቃለን።
ታዲ ሰዓት እየሄደ ነው፣ አንሄድም? ታዲ ጠዋት ወደዚህ ስመጣ ታክሲ ውስጥ ምን አነበብኩ መሰለሽ? ልክ እንደ ዳዊት ሊያነክስ ሲፈልግ ጎልያድን የሚያክል መከራ ይልክብሃል ይላል። አውቃለሁ፣ ብዙ መከራ አሳልፈሻል፣ ብዙ ተፈትነሻል። ነገር ግን የህሊና ቁስል በእንደዚህ አይነት ርካሽ ነገር የሚፈታ አይደለም። የፈለገ ያክል ሀዘን ቢገጥምሽ እንደዚህ አይነት ነገር ውስጥ መግባት መፍትሄ አይሆንም። ይበልጥ ፈተናሽን ያበዛዋል። ችግሮችሽን ተጋፍጠሽ አሸንፈሽ ቀና ብለሽ ወደፊት መራመድ በሚገባሽ በመጨረሻዋ ሰዓት ላይ ያሉትን ጭላንጭል ብርሃን ያደበዝዙብሻል፣ ያጥፉብሻል። ሲጋራ፣ ጫት፣ አልኮል፣ ሀሽሽ ሁሉም ለጊዜው ልትደበቂባቸው ትችላለሽ። ነገር ግን ዘላለማዊ አይደሉም። እኔ የምመክርሽ ሳይረፍድብሽ እንድትወጪ ነው። ህመምሽ እንዲያበቃና ወደፊት መራመድ የምትፈልጊ ከሆነ አስረው የያዙ ሰዎችን በሙሉ አቁሚ። በህይወት መቆየት አልፈልግም።
መሞት ነው የምፈልገው። ገምሃሊያ ነሽ። ገምሃሊያ ገምሃልያ ታግሎ በመጨረሻዋ ሰዓት እጅ ሰጠ። ሊያሸንፍ ጥቂት ሲቀረው ሰልችቶት ተስፋ የቆረጠ ታግለሽ የማሸነፊያሽ ጊዜ ሲቃረብ እጅሽን ለሞት ሰጠሽ። ሊነጋ ሲል እንደሚጨልም አላወቅሽም። ከስምሽ በላይ ትልቅ ጽናት አለሽ። እስከ ዛሬ ካየኋቸው ሴቶች እንዳንቺ አይነት ጥንካሬና ጽናት ያለው ሰው አላየሁኝም። ምን መሰለሽ፣ ለምንወዳቸው ሰዎች ከመሞት በላይ ለምንወዳቸው ሰዎች በህይወት መኖር በጣም ከባድ ነው። የአንቺ ስሜት ከማንም በላይ ይገባኛል። የሚወዱትን ሰው ማጣት ምን ያህል ህመም እንዳለው አውቃለሁ። ነገር ግን ራስን ማጥፋት በምንም አይነት አምር መፍትሄ ሊሆን አይችልም። ስለዚህ አንቺ ለራስሽ ብለሽ መኖር ቢያቅትሽ ለታዲና ለሊና ብለሽ መኖር ጀምሪ። በእነሱ ህይወት ውስጥ በእነሱ ትዝታ ውስጥ መኖር ጀምሪ። የዛኔ እነሱም በአንቺ ትዝታ ውስጥ መኖር ይጀምራሉ። አንቺም ወደ ራስሽ ማንነት መመለስ ትጀምሪያለሽ። እኔ ራስሽን ከማጥፋት ላስቆምሽ አልችልም። ሁሉም ያለው በአንቺ እጅ ነው። እሳቱም ውሃውም ቀርቦልሻል። ወደ ፈለግሽበት እጅን ስደጂ። እኔ ከዚህ በላይ ምንም ልልሽ አልችልም። አንተ አለ ጽናት እኮ ነኝ። እንደውም ከዓመት ከምናምን በፊት እዚህ ጋር ተገናኝተን ያወራኸኝ ልጅ ገመሃሊያ። አውቄሻለሁ። ምን ማለት እንዳለብኝ እኮ ስላላወቅኩ ነው። እኔማ መስሎኝ ነበር። ኧረ በጭራሽ አላደረኩትም። ከዚህ በላይ የምራመድበት የምቀጥልበት ምንም አቅም የለም። አምላክ የሚወዳቸው ልጆቹን በሚወዷቸው ነገሮች ይፈትናቸዋል። አንቺንም የሚፈትንሽ መከራ የሚያበዛብሽ ስለሚወድሽ ነው። በደስታ የተሞላ ቤተሰብና ከታዲ በላይ የምታፈቅሪው ባል እንደሚኖርሽ እርግጠኛ ነኝ። አንቺም ያንን ማየት ጀምሪ። ገመሃሊያን አትሁኚ። በመጨረሻዋ ሰዓት አትሸነፊ። የስቃይ ዘመን ሊያበቃ ሲል ተስፋ አትቁረጪ። ግን በጣም ነው የማመሰግነው። እና ምን ተገኝቶ ነው በህይወት የሚያቆይ? አንተ ዳኒ የኔ ነገር ና ማላስታወቅ ዳኒ ናላስታወቅ ዳኒ የረምሃይ ማለት እሱ ነው። ታወቁ። ዶክተር ዳንኤል እንዴት ነህ?
ጽኑ ብዙ ጊዜ ስላንተ ታወራለች። ስላደረከው ነገር በሙሉ በጣም እናመሰግናለን። በጣም አሪፍ። እውነት በጣም ደስ ብሎኛል ጽናት። እውነት ያን ሁላ መከራ አልፈሽ ለዚህ በመምጣትሽ በጣም ደስ ብሎኛል። ልንጋባ ነው።